ተነሽ ከዚህ ጋር እኔና እሷ ቁም ነገር እናውራበት። ተቀመጥ አውሪ። ሄሎ የኔ ፍቅር፣ ኧረ አንቺ ልጅ ለምንድን ነው እንደዚህ የምትጨናነቂው? ኧረ እባክሽን ተይኝ፣ ኧረ እባክሽን ተይኝ። እንዴ ባለፈው የላክሽልኝ ብር መች አለቀና ነው እንደገና የምትልኪልኝ ደግሞ? እኔ ለአንተ ምልክልህ ብር ምንም አሳስቦኝ አያውቅም። ወይኔ ምክንያቱም በጣም ስለማፈቅር ነው የኔ አበባ፣ የኔ ቆንጆ። እሺ በቃ እንደዛ ብለሽ ካሰብሽ ላኪው፣ ችግር የለውም ላኪው። አዎ እንዴ ኧረ እንደዛም በዛ 1-0 ቢያንስ ቀንሽልኝ የኔ ቆንጆ። እሺ 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 ቻው። እንዴ ሩት መተሻል እንዴ? ሰላም ነሽ? እንዴት ነው እርቁ? አለው። አሁን እኮ ከፍቅረኛዬ ጋር እያወራሁ ምን ፍቅረኛዬ እንኳን በጣም ተራ ቃል ነው። ከህይወት አጋሬ ጋር በስልክ እያወራሁ ነበር። እና እኔ ምን አገባኝ? ያው ለውጥማ አለ የሚለውን ለመናገር ነው። ወይኔ ደግሞ ብታዩት ከሰማይ የወደቀች እኮ ነው የምትመስለው። ምን ተፈነካክታለች? በጣም ቆንጆ ናት ለማለት ነው። አንድም ቀን ግን አሁን ስላልካት ልጅ ስታወራ ሰምቼ አላውቅም። እንደዚህ አይነት ወሬ እኮ ለምቀኞች አልናገርም። ለእኔ ሳትነግረኝም አሁን ተናገርኩኝ እኮ። ይልቅ በጣም ያስጨነቀኝ ነገር እንዴት ነው ፍቅሯን መቀነስ የምችለው እያልኩኝ እያሰብኩኝ ነው። ባይገርማችሁ ልክ ስታገኘኝ ልጥፍጥፍ ነው የምትልብኝ። በቃ አስጨነቀችኝ በፍቅሯ እኮ። እንደውም ባለፈው ምን እንዳለችኝ ታውቃላችሁ? ለምን አንድ ሰፋ ያለ ልብስ አሰፍተን እዛ ውስጥ ሁለታችንም ገብተን አንኖርም አትለኝም? ከኔ እኮ መለየት ከብዷት እኮ ነው። እንደዚህ አይነት ፍቅር ግን አይገርማችሁም? ውሸት እኮ አይገርምም። እኔም ሰው ተዋውቂያለሁ። ምን እነግርሻለሁ ብዬ እኮ ረስቼው ነው። በጣም አሪፍ ሰው ነው የተዋወቅኩት። ቅድም ያልኩሽ ሰውዬ ነው? አዎ እንደውም ወልደን ዓለምን ለመዞር አስበናል። እርግጠኛ ነሽ እንደባለፈው አናትሽን አያዞረው? ቢያንስ ለሱ ምንም ነገር ለማድረግ መስከር አይጠበቅብኝ። ዋው በጣም ደስ የሚል ዜና ነው ሁለታችሁም የነገራችሁኝ። ውሸት አይደለም አይደል? ኧረ አይደለም። እና ታዲያ ለምን አንተም ከፍቅረኛ ጋር አንቺም ከፍቅረኛሽ ጋር ሆናችሁ አትጋባበዙ? እውነት ከሆነ ችግር የለብኝም። አንተስ? ምን? እኔም ችግር የለብኝም ማለት ነው።